አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ኢቲዩን ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየት ያላችሁ እንደኔ የተሰማችሁ ኮሜንት አስቀምጡልኝ። በመጀመሪያ ደረጃ መለስ ዜናዊ አልሞተም የምትል አንዲት እህታችን መታለች። እሱም እውነቷ ነው፣ ኤአይ አይደለም። ለምን ካላችሁ ቪዲዮ አንደኛ ቫይራል ወጥቷል፣ ሁለተኛ ደግሞ የተለያየ ሰው ሰርቶበታል። በሶስተኛ ደረጃ ደግሞ እንግዲህ ከህፃን ከሚጫወቱበት መሀል ነው ያለው። እኔ ግን በጣም ግራ ያጋባይና የተወዛገብኩት ምንድነው ካልሞተ ለምንድነው ከቤተሰቦቹ ጋር የተደበቀው? ኦር ለምንድነው አገሩን የማይመለሰው ማለት ነው የኔ ጥያቄ። ገባችሁ አይደለ? ለምን ካላችሁ ይህ ሰውዬ እንግዲህ መለስ ዜናዊ ነው። መለስ ዜናዊ አልሞተም፣ ባዶ ሳጥን ነው ኢትዮጵያ ላይ እየተጠበቀ ያለው ብላ ነው እህታችን ሼር ያደረገችልን። ለምንድን ነው እንደዛ ከሆነ ለምንድን ነው ባዶ ሳጥን የሚጠበቀው? ለምንድን ነው ማለት የሞተ ሰው መጠበቅ አለበት ብዬ እኔ አላምንም። ግን የመለስ ይጠበቃል። ገባችሁ አይደለ? ወይም ደግሞ እንደዚህ አሁን አንድ ሰው ከሞተ በኋላ እንትኑ ቀብሩ መጠበቅ አለበት ብዬ እኔ አላምንም። ለምን ከሞትነ ሞትነ ነው። በቃ የሰው ልጅ ሳለን እንኖራለን፣ ስንሞት አለቀ ደቀቀ። እና የመለስ ዜናዊ ግን ይጠበቃል። ለምን እንደሚጠብቁት ራሱ አላቅም። እየተፈራረቁ ነው የሚጠብቁት ማለት ነው። አስባችሁታል? እና አሁን እንግዲህ እህታችን ደግሞ ሳውዲ አረቢያ ውስጥ አለ መለስ ዜናዊ አልሞተም፣ በህይወት አለ፣ እንደምንም ብላችሁ እዩት፣ ወደ ሀገራችሁ ውሰዱት፣ ወይም ወደ ሀገራችሁ ይመለስ እያለች ነው እህታችን። አስባችሁታል? እና እኔ በጣም ግራ የገባይ ግን ሰውየው እኛ ማለት የሰው ልጆች ስንባል ተመሳሳይ ሰው አለ እንዴ በዚህ ዱንያ ላይ የሚመሳሰል ሰው አለ? እስኪ ካለ ኮሜንት አሳውቁኝ ማለት ነው። በሁለተኛ ደረጃ ደግሞ መለስ ከሚመለስና መለስ ተመልሶ እንደገና ስልጣን ከሚያስተዳድርና ከአብይ የትኛው ይሻላቸዋል? ምርጫውን ለእናንተ አስቀምጫለሁ። እኔ መሰለናውን እሱ መለስ አንዳንዴ ለሙስሊም በጣም ሙስሊምን ብዙ አሰቃይቷል፣ ብዙ በድሏል። በተለይ እነ ኡስታዝ አቡበከር አህመድ እነ ያሲን ኑሩ በቃ እንዳለ የሙስሊም ኡስታዝ የተባሉ በሱ ዘመን በጣም ተሰቃይተዋል። ከብልታቸው ሃይላንድ እየተንጠለጠለ ምን እየተባለ እየተገረፉ እየተመቱ ብዙ መጽዋት አሳልፈዋል። በተለይ የሙስሊሙ ኡማ በሱ ጊዜ በጣም ብዙ ተሰቃይቷል ማለት ነው። ለምን እንደሚያሰቃይ ራሱን ያላቅም። ለምን ካላችሁ እሱ የሙስሊም እንትን እሱ ልትመሰርቱ ምናምን እያለ በጣም ብዙ አሰቃይቷቸዋል የሙስሊሙን ኡማ። በሱ ዘመን ያልተገረፈ ሰው የለም። እና እሱ ከሚሆንና ያሁኑ ያለው ከሚሆን የትኛው ነው ምርጫችሁን ኮሜንት ላይ ያስቀምጡልኝ። እኔ ራሴ የምመርጠዋለኝ፣ እናንተ ደግሞ የምትመርጡትን ምርጫችሁን አከብራለሁ። በሁለተኛ ደረጃ ደግሞ ለስደተኛ መለስ እውነት ለመናገር ለስደተኛ በተለይ ሱዳን ለነበሩ በጫት በተለያየ ነገር የታሰሩ ነበሩ ሀበሻዎችን የማውቃቸው 10 ዓመት 11 ዓመት ኦር የሞት ፍርድ ሁሉ የተፈረደባቸው ሰዎች መጥቶ አስፈትቶ ወስዷል። ከተለያየ እንደዚህ አረብ ሀገራት ላይ ሳውዲ ምን በሱ ጊዜ ስደተኛ በጣም ይከበር ነበር እውነት ለመናገር። አሁን ግን ስደተኛ አይከበርም። በፊት እሱ በራሱ መጥቶ አስፈትቶ ይሄዳቸዋል። ሱዳን በተለይ እነ ሙሐመድ ምናምን የሚባሉ ጫት እንትን እያሉ በሱ ወንጀል ተይዘው ማለት ነው እጅ ከፈንጅ የሆነ ቅጣት የስንት ዓመት ፍርድ ተፈርዶባቸው መጨረሻ ላይ መለስ ሂዶ አስፈትቷቸው ኢትዮጵያ ሀገራቸውን በራሱ አየር ከነሱ ጋር ወስዷቸዋል ማለት ነው። እና ለስደተኛ እውነት ለመናገር መለስ እያለ በጣም አሪፍ ነው። በሁለተኛ ደረጃ ደግሞ ፌስታል ይዘው መጥተው ሻንጣ አንጠልጥለው ይመጣሉ ብሎ ነግሮናል። እውነቱን ነው የምናወራው እና እንደዛ ብሏል። አሁን ግን ያውን ያለው ነገር ደግሞ ለስደተኛ በጣም አስቀያሚ፣ በጣም አሳፋሪ፣ ብዙ ኢትዮጵያዊ በቃ ብዙ ነገር የሚሆኑበት፣ የሚደፈሩበት፣ የሚሰቃዩበት ብዙ ነገር አለ አሁን የምናየው። ትናንትና ደግሞ አይታችኋል ብሄሩት ላይ እንግዲህ የገዛ ሀበሻዋ በራሷ ቆራርጣ በሻንጣ አድርጋ ቆሻሻ ጥላት ተገኝቷል። አስባችሁታል? ለምን? አላሁ አለም። እና የትኛው ይሻላል ብላችሁ በእናንተ ትመርጣላችሁ። እኔ የራሴ ምርጫ አለኝ። የእናንተን ምርጫ ነው ማወቅ የምፈልገው። ገባችሁ አይደለ? ይሄ ይሻላል አሁን ያለው ይሻላል ወይስ ይሄ ሰውዬ ይሻላል? በሁለተኛ ደረጃ ደግሞ ልጅቱ አንድ ቪዲዮ አይደለም በጣም ተደጋጋሚ ቪዲዮ እየሰራሽ ነው። ቪዲዮ እየሰራሽ ከሆነ አጋጣሚ ነው የምታገኘው ወይስ ሁል ጊዜ እየሄድሽ ነው የምትቀርጪው? ወይስ
አንድ ጊዜ ብዙ ቪዲዮ ቀርጠሽ እሱ ሳይሽ ነው የምትፖስትችልን። ይህን ነገር ደግሞ ማወቅ ፈልጋለሁ። ለምን ካላችሁ እንዳለ ገብቼ ሳየው ቪዲዮዋን ቫይራል ወጥቷል፣ አይቼዋለሁ። ሰሞኑን በጣም ተደጋጋሚ እየፖስተችና ይህ ነገር እንዴት ነው ብላችሁ ታስባላችሁ? ገባችሁ? እና በ5 ኦር በ6ኛ ደረጃ ደግሞ እሱ ከሆነ ለምንድነው ኢትዮጵያ ያለው ሳጥን የሚጠበቀው? ሳጥኑንስ ለምንድነው መጠበቅ ያስፈልገው? እሱ በህይወት እሱ በቃ ሞቷል ከተባለ ለምንድነው ሳጥኑ የሚጠበቀው? ይህን እንድትመልሱልኝ ይፈልጋለሁ። ለምን ካላችሁ የሌላ መንግስታት አገሮች ሲሞቱ ይጠበቃሉ። የሚጠበቁ አይመስለኝም። እኔ አላሁ አለም ለምንድነው የሚጠበቁት? አንድ ሰው ከሞተ ሞተ ነው፣ አለቀ። አፈር ነው ዘመዱ። ለምንድነው የሚጠበቀው? አሁን ይህ ሰውዬ እኮ በትክክል የኢትዮጵያ እንትን ቁጭ አድርጎ ምን ብሎ እሱን የሚጠብቅ አለ 24 ሰዓት። ከምንድነው የሚጠበቀው? እነዛ ጥበቃዎች ከቀብር ቅጣት ያድኖታሉ ነው ይሄ ጥያቄ። እኔ በጣም ጥያቄ ይፈጠረብኛል። እነዛ ሰዎች ከቀብር ቅጣት አያድኑትም አይደለ? ከቀብር ቅጣት ካላዳኑት ለምንድነው ይሄ ሰውዬ እየተጠበቀ ያለው? ለምንድነው የሚጠበቀው? ይህን ማወቅ እንፈልጋለን ማለት ነው። በሁለተኛ ደረጃ ደግሞ መለስ ዜናዊ ከሆነ ለምንድነው ወደ ቤተሰቦቹ የማይመለሰው? ወደ ፋሚሊ ወደ መቼም እርግጠኛ ነኝ አንድ ጊዜ ጨረር በጨረር ነው እንደዚህ ያሉት እንደዚህ የሚባል ነገር አለ። ግን ይህ ሰውዬ ትክክል መለስ ዜናዊ ከሆነ ወደ ቤተሰቡ እንዴት አልተመለሰም? ወደ ቤተሰቡ፣ ወደ ሰፈሩ፣ ወደ ቄ፣ ወደ ሚስቱ፣ ወደ ልጆቹ እንዴት አልተመለሰም? ሁለተኛ ደግሞ ልጆቹ ደግሞ ኦንላይን ላይ ያያሉ። በእርግጠኝነት ልጅቱ እዚህ አሜሪካ ነው ያለችው ልጆቹ እና ኦንላይን ላይ ያያሉ ነው ወይስ አልተረዳውም? እኔ ስላልገባኝ ነው። በጣም ተምታታብኝ ዛሬ። ገባችሁ? ለምን እኛ ሞቷል ተብሎ የኢትዮጵያ ሕዝብ አልቅሶ ሸኝቶ ባዶ ሳጥን ነው የቀበረው ማለት ነው የኢትዮጵያ ሕዝብ። አልተረዳውም። ይህን በደንብ አብራሩልኝ በኮሜንት ማለት ነው። ተሸውደናል ያጀማ። ባዶ ሳጥን ነው በቃ የኛ ዘመዶቻችን የቀበሩ ባዶ ሳጥን ነው ወይ? ለምንድነው ባዶ ሳጥን ከሆነስ ለምንድነው 24 ሰዓት የሚጠበቀው? ከማን ነው የሚጠበቀው? አንድ ሰው እኮ ከሞተ በቃ በ3ኛና በ4ኛ ቀን እንፈነዳዳለን። ጥፍራችን፣ እጃችን፣ ምናችን እንወላልቃለን። ለምንድነውስ የሚጠበቀው ነው የኔ ጥያቄ። ነው ወይስ እንትን እንዳላለ ተጠራጥራችሁ ነው እየተጠበቀ ያለው? የኢትዮጵያ ሕዝብ ከፍቶ እንዳያዩት ፈርታችሁ ነው? የኢትዮጵያ ሕዝብ ከፍቶ ቢያዩ እርግጠኛ ነኝ ሳጥኑ እስከዛሬ ተበልቷል። አላስ እናምናለን፣ ሞተን ብለን እናምናለን። ሞት ለማንም አይቀርም። እና ከማን ነው የምትጠብቁት እንዴ? ግራ አጋባችሁን እኮ። አሁን እች ልጅ ደግሞ የባሳት ታምጣ ሀገርን አትልቀቅ፣ መለስ አልሞተም አለ ኮንግራጁሌሽን ብላ ፖስት አንድ ቪዲዮ አይደለም በጣም 4 5 6 7 ቪዲዮ እየፖስተች ነው። እንግዲህ ምን ይዋጣችሁ? ምን ይዋጣችሁ? አልሞተም። አዎ አልሞተም። የኢትዮጵያ ሕዝብ እንግዲህ ምርጫ ምረጥ። ከአብይና ከመለስ የትኛው ይሻላችኋል? አዎ ከአብይና ከመለስ የትኛው ይሻላችኋል? ምክንያቱም መለስ አልሞተም። ስላልሞተ ምረጡና አንዳቸው ይግዙን። እኔ የምመርጠው የራሴ ያለኝ፣ እናንተ የምትመርጡ ደግሞ ማንን ነው? ኮሜንት ላይ ያስቀምጡልኝ። አዎ ኮሜንት ላይ ያስቀምጡልኝ። መለስ ነው የምትመርጡ? በመለስ ጊዜ ይሻላል ኦር በአብይ ጊዜ? በመለስ ጊዜ የሚሻለው ለስደተኛ ጥሩ ነው፣ በደንብ አስከብሮናል፣ መብታችን ተከብሮልን ነበር የምንኖረው። አሁን ግን ብታለቅሱ ምን ብትሉ ማንም አይሰማችሁም። እዛው አልቅሳችሁ ትቀራላችሁ እንጂ ማለት ነው። እና በመለስ ጊዜ ይሻላል ወይስ በአብይ ጊዜ? ይህን ምርጫውን ለእናንተ አስቀምጫለሁ ማለት ነው። በሁለተኛ ደረጃ ግን በጣም አሁን እሱ ትግራይ አካባቢ ላሉ ሙስሊሞች ድምፁ ነው። በጣም እየተሰቃዩ ምን እያሉ ነው። በተቃራኒ ደግሞ ክርስቲያን እህቶቻችን ደግሞ ትምህርት ቤት ላይ ነጠላ እየለበሱ ምናምን እየገቡ ነው። ይህ ነገርስ የማን ችግር ነው ብላችሁ ታስባላችሁ? እሱ ዘርቶት የሄደ ነው። አሁን ርዝራዥ ነው። አሁን እንደዚህ እያደረጉ ህዝቡን በጣም ህዝበ ሙስሊሙን እያሰቃዩ ያለ ገባችሁ አይደለ? ህዝበ ሙስሊሙ ልክ እንደ ሁለተኛ ዜጋ እንዲቆጠር አድርጎ የሄደ ይህ ሰውዬ ነው።
ገባችሁ? ለምን የአክሱም ሙስሊሞች ዋጋ እየከፈሉ ነው እውነት ለመናገር እና የትኛው ሰውዬ ይሻላል ብላችሁ ታስባላችሁ? ለምን ካላችሁ እነዛ የአክሱም ሙስሊሞች እህት ወንድሞቻችን ስለሆኑ ግዴታ ድምጽ መሆን ስላለብን ነው። ለምን እሱ ዘርቶ የሄደው ዘር ነው አሁን የሱ እርዝራዥ ቁጭ ብለው ሙስሊሙን እያሰቃዩት ያለ። ወላሂ በጣም ነው የሚያሳዝኑት። በጣም 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 ነው የሚያሳዝኑት። ገባችሁ? በገዛ ሀገራቸው በገዛ ቀያቸው በገዛ እንትናቸው ለመኖር ብቻ ነው መሬት የፈቀድነብላችሁ እየተባሉ ግን እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? የጦርነቱ ጊዜ ግን አብረው ነው የዘመቱ። አብረው ከዘመቱ አብረው እኩልነት መብት ካላቸው ለምንድን ነው የምታሰቃዩዋቸው? ለምንድን ነው የዚህን ያክል ሙስሊሙ ኡማ ዋጋ የሚከፍለው? በጣም በጣም እኔ እንጃ ያየሁት ቪዲዮ ራሱ እኔ ዛሬ በጣም ነው ሰላም እኔን እንሳይ። ገባችሁ? በገዛ ሀገራችሁ እንደ ሁለተኛ ዜጋ ተቆጥራችሁ ስትሰቃዩ በጣም ከባድ ነው፣ ያማል ማለት ነው። እና የዚህ ሰውዬ ርዝራዦች እንደው ለአላህ ብላችሁ መብታችን አክብሩልን። ፍትህ ለአክሱም ሙስሊሞች እያላችሁ ኮሜንቱን አጥለቅልቁት። ፍትህ 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 ለአክሱም ሙስሊሞች። ቢያንስ በቃ እስኪ የሙስሊሙን ኡማ የኔ የሚከታተለኝን ማየት ፈልጋለሁ። ቢያንስ ስንት ሺህ ኮሜንት እንዳታስቀምጡልኝ ይፈልጋለሁ። 1000 ኮሜንት እንድታስቀምጡልኝ ይፈልጋለሁ። ፍትህ ለአክሱም ሙስሊሞች እያላችሁ ኮሜንት ላይ አስቀምጡ። ገባችሁ አይደለ? ለምን እኛ ከጎናቸው እንደሆነ ማሳየት አለብን። በጣም እየተሰቃዩ በጣም ዋጋ እየከፈሉ በጣም ብዙ ነገር እየሆኑ ያሉ እህት ወንድሞቻችን ናቸው። የዲነል ሙስሊም ወንድሞቻችን ናቸው። እኛ እየበላን እኛ እየጠጣን እኛ እየለበስን ዝም ማለት የለብንም። ፍትህ ብለን ለነሱ ድምጽ ልንሆን የውዴታ ግዴታ አለብን። ገባችሁ አይደለ? ላኢላህ ኢለላህ ያለ ሰው ይመለከታችኋል። ሼር አድርጉ። ሰላም አለይኩም።